ሀይሚዬ የኔ እናት የኔ ቆንጆ አይዞሽ ማማዬ በትላንትና ፕሮግራም ተከፍታለች ከፍቷታል እና ቦስም ያው እነሱ ይታረቃሉ ይህንን ሚሞሪ አይለፍ ብለው ነው ፕሮግራም ያዘጋጁት። ኦዲየንስ ደግሞ እንትን እርቅ ይቀድማል ነው ያለው ማለት ነው። እና የሀሳብ ያለ መግባባት ነው እንጂ እነሱ ናቸው አይደለም ፊት ለፊታቸው ያሉት አጠገባቸው ያሉት እነሱ ናቸው። ኦዲየንስ ያው ባየው ልክ ነው አስተያየት የሚሰጠው ማለት ነው። እኔ በበኩሌ ይቅርታ የእውነት ብሏል እኮ ለተቀማጭ ሰማይ ቅርብ ነው ብሏል። እና ኦፍኮርስ እውነት ነው። እና ይቅርታ ቦስ ወንድማችን፣ እናንተም ልክ ናችሁ። ሁሉም በየራሱ እኮ ልክ ነው፣ ግን ደግሞ ልክ እንዳልሆነ የሚያውቀው ካለፈ በኋላ ነው። ገብቷቸዋል። የሆነ ነገር ስታደርጉት የሆነ ሰንበዲ ይሄ እኮ ልክ አይደለም ሲሏችሁ አረ ይሄ ልክ ነው ብላችሁ ካደረጋችሁት ከ3 ቀን ከ4 ቀን በኋላ ካለፈ በኋላ ልክ እንዳልሆነ ይገባችኋል ማለት ነው። እና ይቅርታ ማለት ነው። እና ሀይሚዬ የኔ እናት የኔ ቆንጆ ተነጋገሩ፣ ተወያዩ፣ ተመካከሩ ማለት አሁን ምንም ተስፋ የምትቆርጪ ነገር የለም። አትቁረጪ ማለት እንዴ ዝም ብሎ የሆነ ሰንበዴ ይህንን ፎቶ ላከልሽና ይህ ሁሉ አመት የገነባችሁትን ፍቅር ማለት ነው ይሄ ሁሉ ፊውቸራችሁ እንትን ሳትጠይቂው ሳታሳየው የእውነት ምንም ውሳኔ ባይወስኑ ባይ ነኝ እኔ በግሌ ማለት ነው። ማለት የምር ሀይሚን ቅመሟን እንደ እህታችሁ የምታዩዋት ነገር ከሆነ አሁን እንደዚህ ውሳኔዎች የገባችሁ በእናንተ ግፊት ነው ብዬ አስባለሁ። ሜሽን በምታደርጓት ምናምን ነገር እና እናንተ ሀሳብ ስጧት፣ እናንተ ነገሩን አታጋግሉት እያለች ነበረ በቀደም ማለት ነው። እና እንግዲህ ተነጋገሩ፣ የእውነት ተነጋገሩና በቃ ህይወት ይቀጥላል። በእውነት ህይወት ይቀጥላል። ግን ደግሞ ተነጋግራችሁ የማይሆን ነገር ያንን የተላከልሽን አሳይተሽው አምኖበት ይሄንን ካለ የእውነት አንቺ የማትፈልጊውን ህይወት መቀጠል የለብሽም። እሱም እንደዛው ማለት ነው። ህይወት እናንተ ባሰባችሁት መንገድ አይደለም የሚቀጥለው፣ እግዚአብሔር በፈቀዳቸው መንገድ ነው የሚቀጥለው ማለት ነው። አሁን ሀይሚና ብሩኬ እግዚአብሔር በፈቀዳላቸው መንገድ ከሆነ ቢጣሉ ቢለያዩም አይለያዩ የሆነ ጊዜ ይታረቃሉ፣ አንድ ይሆናሉ ማለት ነው። ምክንያቱም በእነሱ መንገድ ነው የተለያዩት፣ በእግዚአብሔር መንገድ አይደለም። እግዚአብሔር ደግሞ አንድ ካደረጋቸው ዞሮ ዞሮ አንድ ይሆናሉ ማለት ነው። ስለዚህ በመነጋገር የማይፈታ ነገር የለም። ያንንም የተላከልሽንም ነገር እኔ እንደኔ ማለት ነው ብታሳየው ባይ ነኝ። ማለት አሁን እኮ እሷ አንተ ልሂናን ታውቀዋለህ ነው እያለችው ያለው ማለት ነው። እሱ ደግሞ ያው በኮንፊደንስ ነው እያወራ ያለው በኦዲየንስ በቪዲዮ ማለት ነው። እና በጣም ነገሩ ኮንፊውዝድ ያደርጋል እውነቱ ለመናገር ማለት ነው። ስለዚህ አሁን ሁለቱ ከካሜራ ጀርባ ቢወያዩ ቢያወሩ እኔ እንጃ ይፈቱታል ብዬ አስባለሁኝ። ሌላ ሶስተኛ ወገን ሳይገባ ማለት ነው። ቦስም ፍፄም ማናቸውም ማለት ነው። እና ሁለታቸው እሷም ብላለች አይደል ለምንድን ነው ሶስተኛ ወገን የምትገፍተ የምታስገባ ብላለች በቀደም። እና ለማንኛውም እስኪ በትንሽ ነገር የተነሳውን ትልቅ ቦታ ነው የሚደርሰው፣ ትልቅ ጸብ ያስነሳል ማለት ነው። እና በጸሎት አስቧቸው። ስለ ድምጽ ይቅርታ አመቺ ባልሆነ ቦታን ያለሁኝና በጣም ይቅርታ ማለት ነው። እና ሀይሚዬ የኔ እናት የኔ ቆንጆ በችኮላ ምንም ነገር ውሳኔ እንዳትወስኑ። በነገራችን ላይ ማለት ነው ሶስተኛ ወገን እንደዚህ በቃ ትዳር ራሱ የሚፈርሰው በዚህ ነው። የሚስተካከል እንትን የለም ሶስተኛ ወገን ሲገባ ማለት ነው። እሷም ሶስተኛ ወገን አለማስገባት ይመስለኛል እንደዚህ እያወረች ያለው ብዬ አስባለሁኝ። እና ተወያዩ፣ ተነጋገሩ። ሀይሚዬ የኔ እናት አሁንም እልህ አለባቸው። የምሬ ነው የምላችሁ፣ እልህ አለባቸው። እልህ ነው ከዚህ በፊት ያለችው፣ አሁንም እልህ ነው። የእውነት እልህ በቃ የማትሆኑ በቃ ያልፈለጋችሁት ውሳኔ እንድትወስኑ ያደርጋችኋል። በነገራችን ላይ እልህ በጣም መጥፎ ነው የምር። እና አሁንም እልህ አለባችሁ ቅመምዬ የኔ እናት የኔ ቆንጆ። ይሄ ሁሉ ህዝብ ኦዲየንስ እኮ የሚወዳችሁ የእናንተ ከፍታ፣ የእናንተ ደስታ፣ የእናንተ መለወጥ የሚፈልግ ነው ያለው እንጂ
እናንተ ለስራ ብቻ አይደለም የእናንተ ደስታ ቢፈልግ እኮ ነው የሁሉ እንትን የሚለው ማለት ነው። ያ ማለት ደግሞ እናንተ ደስተኛ ያልሆናችሁበትን ህይወት ቀጥሉ ማለት አይደለም። ስለዚህ ምንድነው